የጨረቃ ፋሚሊዎች ዛሬም የተለመደውን የውሸት ናዳቸውን በብሩክ ቻናል ላይ ሸር አድርገውልናል። ዛሬ በተለቀቀው ቪዲዮ ላይ የመግቢያ ኢንትሮና ሙሉ አይዲያውን ይዘው የመጡት ፍጹምና እዩ ናቸው። እንግዲህ ሁላችንም ወደኋላ ልመልሳችሁና ትናንትና በሀይሚቱ ቻናል በተለቀቀው ቪዲዮ ላይ የእዩ ፍቅረኛ ማነው ስሙ እንግዲህ እዩ ፍቅረኛ ናት በሆዷ የያዘችው ልጅ የኔ ነው ብሎ ነበረ። ዛሬ ደግሞ በብሩክ ቻናል ላይ በተለቀቀው ቪዲዮ ላይ እዩ ያረገዘችው ወይም ሆዷ ውስጥ ያለው ልጅ የኔ መሆኑን እርግጠኛ አይደለሁም። ምክንያቱም ብሩክና እዩ ለሁለተኛ ጊዜ ሆቴል ተያይዘው ሲገቡ አይቻለሁና ይህንን ሁለቱንም ጠርቼ ማረጋገጥ እፈልጋለሁ። ብሩክ እዩን ሆቴል ለሁለተኛ ጊዜ ይዛሃት ስገባ ለምንድን ነው ይዛሃት የገባው? አጫውታሃታል ወይስ አላጫወትካትም የሚለውን ከራሷ አንደበት መስማትና እውነቱን አውቄ ከዛ አዩን የኔ ማድረግ እፈልጋለሁ። በጣም ነው የምወዳት፣ በጣም ነው የማከብራት። በሆዷ ያለውም ልጅ ምንም እንዲሆን አልፈልግም፣ መንከባከብም እፈልጋለሁ። ካሁን በኋላም ሰው ያስፈልጋታል። ለማንኛውም ዛሬ እዩና ብሩክ ጠርተናቸዋል። መጥተው ሁሉንም ነገር ከነሱ አንደበት እንሰማለን። እውነቱን ዛሬ ይፋ የሚደረግበት ነው ብለው እንግዲህ እዩና ብሩክ ከመጡ በኋላስ ምን አሉ የሚለውን ከራሳቸው አንደበት እንስማው። አንተ እንድታብራራልኝ የሚፈልገው ምንም ማንም ሰው ቢያብራራልኝ ምንም ነገር አላምንም። ምኑን ነው ማብራራልኝ? ከሷ ጋር ያለህን ነገር ከስድስት ወር በፊት ምን እንደተፈጠረ ጥሩ። ምንም አልተፈጠረም ከሷ ጋር። የተረገዘው ልጅ የብሩክ ሊሆን ይችላል። ምክንያቱም ሁለቴ ሆቴል ይዟት ሲገባ አይቻለሁ አለው። አሁን ደግሞ እንግዲህ እዩና ብሩክ ከመጡ ወዲያ ምን ተደርጓል፣ ከእሷ ጋር ምን አደርጋቸዋል ምናምን ብሎ ሲለው ብሩክ እንደሰማችሁት ያው በደንብ የማስረዳት አቅም በነገራችን ላይ ብሩክ አይችልም። ግን ቢሆንም ምንም የተፈጠረ ነገር የለም። ወንድሜውን ከአሁን በፊት ማለት ነው በመድኃኒት በምናምን አደነዘዝኳት ያለው ነገር ያው ውሸት ነው። ዝም ብሎ ወንድሙ ለመሰከስ ነው። ምንም የሆንኩት ነገር የለም። እኔ የደነዘዝኩትም ነገር የለም። ያደረገችኝ ነገር የለም። በቃ ጊዜና ምንድናቸው አቃጣሪዎች ናቸው እንደሚባለው ሁሉ ነገሮች ተሰካክተው ብሩክና ሀይሚ በተበሻሸቁ ጊዜ ከእዩ ጋር ተቀጣጥረው ተገናኝተው ነበር። ከዛ ውጭ ምንም ነገር እንዳላደረጉ ብሩክ ዛሬም እየተናገረ ነው። እዩ ግን ብሩክን መፋታት አልፈለገችም። ምክንያቱም መፈመስ ትፈልጋለች። ምክንያቱም የተሰጣትን ካራክተር በደንብ ካልሰራች የተመደበላትን ብር ማግኘት አችልም። እንቀጥል። በደንብ አድርጌ ስለማስታውስ መሰለኝ እሱ ማመን ስለማይፈልግ ምንም ነገር አላስታውስም። የእዩ ፍቅረኛ ዝም ብሎ ይደጋግመዋል። አንተ ምንም አላረካትም፣ አንተም በቃ ሁለት አይነት ምላስ ነው የመዘዘው። ትናንት በሀይሚ ቻናል ላይ ሲለቀቅ የተናገረው ሌላ፣ አሁን ደግሞ ሌላ። ሀይሚ ደግሞ እንደነገርኳቸው እዩ ደግሞ እንደነገርኳቸው ከብሩክ ጋር መጣበቅ ትፈልጋለች። በግድ ያስረገዛትን ፍቅረኛዋን ክዳ ያላስረገዛትን ብሩክ ላይ ደፍድፋ ከሱ የሆነ ነገር ማግኘት ትፈልጋለች። እንግዲህ ዩቱብ ለማሳደግም ሊሆን ይችላል፣ ለመፈመስም ሊሆን ይችላል፣ እውቅና ለማግኘትም ሊሆን ይችላል። ለሌላ ለምንም አይሆንም። አሁን ሌሎቻችሁ ሀይሚና ብሩክ ጥላት አላቸው ምናምን ትላላችሁ። ምን ሰርተው ነው ጥላት ያላችሁ? እስኪ ንገሩኝ፣ እንዲሁ ጻፉልኝ። እኔ ያልገባኝ ነገር ሁል ጊዜ ሀይሚና ብሩክ ጥላታቸው ብዙ ነው። ሀይሚና ብሩክ ጥላታቸው ምን ሰርተው ነው አሁን እነዚህ ጥላት የሚያመጡት? አማርኛው ራሱ እስኪ ጻፉልኝ። የምን ጥላት ነው እነሱ ጋር ያለው? እነሱ እኮ ሰርቶ አደር በእጃቸው ደክመው በላባቸው አይደለም እኮ ሰክሰው፣ በቃ የውሸት ሳክስ ሰክሰው በሚዲያ የቢዝነስ ስራ የኦንላይን የቢዝነስ ስራ ነው እነሱ የሚሰሩት። ሌላ እንደዚህ በመንግስት ደረጃ ኮምፒውተር ላይ አይናቸውን አውስተው ተቀጥረው ምናምን የሚሰሩ ሰዎች አይደሉም። በቃ ለፍቶ አደር በኦንላይን የቢዝነስ ስራ ለፍቶ አደር ናቸው በራሳቸው በኦንላይን በቃ ይህ ኦንላይን ሳክስ ታውቃላችሁ አይደል? ይህ ኦንላይን ስራ በቃ አሳዘኝ ሆኑ አስቂኝ ፈታ ምናምን እኔ ብዙ ጊዜ ተናግሬዋለሁ። ጥላት አላቸው። ሀይሚና ብሩክ ጥላታቸው ብዙ ነው፣ ጥላታቸው ብዙ ነው የምትሉት እስኪ ጻፉልኝ። እኔ ያልገባኝ ነገር ጻፉልኝ። የምን ጥላት ነው? እነሱ ምን ሰርተው በእምነት ምንም ነገር የሆነ ነገር ሲፈጠር ድምፅ አይሆኑ? ስንት ሺህ ህዝብ ምናምን ችግር ውስጥ ሲገባ አንድ በጎ ስራ ላይ አይሳተፉ? ስጦታ እርስ በርሳቸው ነው። እስኪ ኢትዮጵያ ውስጥ እስኪ ወጣቱ ነው ቲክቶክ ላይ የሆነ እርዳታ ላይ በአንድ ላይ ሆነው ላይ ገብተው ሰው ይረዳሉ፣ ዲዩት ያደርጋሉ፣ ቪዲዮ ሼር ያደርጋሉ። እነ ሀይሚና እነ ብሩክ የቡታጅራ ዩቱበሮች እስኪ የሆነ ነገር ላይ ከሌላ ከኢትዮጵያ ከሰዋሰው ከሆነ ከኢትዮጵያኖች ጋራ ተደባልቀው የሚሰሩት ስራ አለ ወይ? እንዲሁ ሰው እንኳን በደንብ እነዚህ እኮ የሆነ ችግር ሲፈጠር በቃ እርዳታ ላይ ይሳተፋሉ። ላይክ እንደዛ አይነት ሰው ነው እኮ የሆነ ጥላት አላቸው ምቀኛ አላቸው ምናምን የሚባለው። በቃ አልገባችሁም ማለት ነው እንጂ ጥላት የምትሉት ነገር ምን ጥላት ነው ያላቸው? እነሱ ስጦታ እርስ በርሳቸው የሚሰጣጡት ምናምን። እና ለማንኛውም እኔ የማላቀው ካለ የኢትዮጵያ ሌላ ጥላት የሚያፈሩ እነዚህ ሌላ የማላቀው ነገር ካለ አስረዱኝ። ለማንኛውም
በቃ ሳክሳቸው እንደቀጠለ ነው። በመሀል ግብግብ ውስጥ ተፈጠረና ወደ ድብድብ ገቡ። ድብድብ ሲገቡ እዩን ዝም ብላችሁ ህዋት ብሩክ እዩን ነካ አረገና ከዛ ከእዩ ፍቅረኛ ጋር ወደ ድብድብ ሲገቡ እዩ ሳቋ መጣባት። ከባክግራውንድ ያሉት ሰዎች ደግሞ ታይ ወደዛ አውሪ ምናምን አክቱን አምጪ ይሏታል። እዩ ነዋት እንዲህ ሳቋ እንደመጣባት። ለማንኛውም ሰክሱብን። አንድ እናትም ለሃይሚ በጣም የሚያሳዝን የእውነት ነው የምላችሁ። ይህ ስራ የሚሰሩት ስራ እውነት መስሏት በቃ ተይ ተይ እኔ እንደ ልጆቼ ነው የማያችሁ ተዉ የሚል በጣም አሳዘኝ የሆነ መልእክት በቲክቶክ ላይ ሸር ተደርጎ አይቻለሁና የምትሰሩ ስራ ድራማ እንደሆነ ብዙ ሰው ያላወቀ ሰው አለና በቃ ለእነሱ አስቡ። እኔ ብዙ ጊዜ ይህን ነገር ብየዋለሁኝ። እኔ በተለይ ዛሬ ደግሞ የሆነ ቮይስ ቲክቶክ ላይ ሰምቼ አንድ እናት የእውነት ለሃይሚ ሸር ያደረገችው ነገር እኔ ልጆች አሉኝ፣ ባለትዳር ነኝ። ሃይሚና ብሩኬ ልክ እንደ ልጆቼ ነው የማያቸውና ለልጆቼ ሸር ማረጋቸውን ለባሌ ሸር ማረገውን ዛሬ ለሃይሚ ሸር ማድረግ እፈልጋለሁ። ሃይሚ ዛሬ ላይ እናት አባትሽ አይደሉም፣ ጓደኞችሽ፣ በዙሪያሽ ያሉ ሰዎች አይደሉም የሚያስፈልግሽ ዛሬ አንድና አንድ ብሩክና ብሩክ ብቻ ነው። ብሩክ ባልሽም ነው፣ ወንድምሽም ነው፣ አባትሽም ነው፣ መካርሽም ነው፣ ጓደኛሽም ነውና ሁሉ ነገርሽ ነውና ብሩክ ዛሬ በተጨነቀበት በዚህ በሳት ምንም ያደርግ ስህተተኛ የሚሆን አይሆንም። ከጎኑ መቆም ግዴታሽ ነው። ምክንያቱም ሁለታችሁ በአንድ ላይ ያሞቃችሁትን ቤት ለሌላ ማስረከብ የለብሽም። የሆነ ነገር በመሃላቸው ሲፈጠር አንቺ ትተሽ ትሄጃለሽ። አንቺ ያሞቅሽውን ቤት ለሌላ ለማስረከብ በቃ ብለሽ ራስሽን ወደ ታች አውርደሽ ለሌላ ታስረክቢያለሽ፣ ለሌላ ለመስጠት ትጋበዣለሽ። ይህንን ማድረግሽን አቁሚ። ምንም ይስራ ምንም አይስራ ጥፋተኛ የሚሆን አይሆን ከብሩክ ጎን መቆም አለብሽ ሃይሚ የኔ ልጅ የሚል ከአንድ እናት በቲክቶክ ላይ የተላለፈ ቮይስ አለ። እኔ በጣም ነው እየገረመኝ። ለማንኛውም ዛሬ በተለቀቀው ቪዲዮ ላይ ምንም የተለየ ነገር የለም። በቃ ቡና እንደዛ አቅርባችሁ ቡና እየጠጣችሁ አገር ቤት ተሰብሰው ይሄ ቡጨቃ አለ አይደል? ልክ እንደዛ ነው። በቃ ትናንትና ነው ይሄ ቪዲዮ የተለቀቀው። ልብሳችሁ ያው ነው። ተላይ ብሩክ ተታች ብሩክ እንትን ቀይሯል። ጃኬቱን አውልቆ ሸሚዝ ለብሷል። ቲሸርቱ አንድ ነው። ሃይሚ ደግሞ እዩ ደግሞ የሆነ ነገር ከላይ ደርባለች። የእዩ ፍቅረኛ እንደዛው ነው፣ ትናንት የለበሰው ነው። ምንም የተለየ ነገር የለም። ፍጹም ደግሞ ሲቀርጻቸው ነበረ፣ እሱ ገባ፣ ሌላ ሰው ሊቀርጻቸው ወጣ። ሃይሚና የብሩክ ወንድም አውቶ ከካሜራ ጀርባ ሆኑ፣ ሌሎቹ ልብስ ቀየሩ፣ ሊሰሩ ገቡ ማለት ነው። ምንም የተለየ ነገር የለም። በተለይ ዛሬ ያስተላለፋችሁት መልዕክት ምንም በቃ እየተደጋገመ ሁሌ ትናንትና ይህን እንደዚሁ ስትጨቃጨቁ ቆይታችሁ ዘጋችሁት። ሃይሚን አስቀየማችኋት። ሃይሚ ጥላ ሄደች። ዛሬ ደግሞ እንግዲህ የእዩ ፍቅረኛ እና ብሩክ ትንሽ ገባ የሆነ ብትደባደቡ እንኳን ትንሽ አንደኛችሁ እንኳን በቦክስ ሄ ብትባባሉ፣ ብሩክ ሃይሚን እዩን ለመምታት ያደረግከው ጥረት በቃ ይሄ ማሳጅ ነው ፊቷ ላይ ያረክላል። ልክ የመታህ አስመስለህ አየህ። ብሩክ ለሴት ልጅ ያለው ክብር እንስፍስፍ የሆነ ልቡ እንስፍስፍ የሆነ ልብ ነው ያለው። እውነት ለመናገር ብሩክ የተሰጠውን ካራክተር እንኳን በደንብ አልመታትም እዩ፣ ምክንያቱም ሳሳ። እዩ ደግሞ ፍቅረኛዋን እንዴት አድርጋ እንደመታቸው አይታችኋል። የተሰጣትን ካራክተር ነው። ምንም የተለየ ነገር የለም። አንዳንድ እናቶች እውነት መስሏቸው ስለ እናንተ በጣም እየተጨነቁ ነውና እውነቱን ብትነግሯቸው መልካም ነው ብዬ አስባለሁ። ይመቻችሁ።